ቻናሉን ስከፍት ምን ተሰማ? በእግር ኳሱ ዓለም እንዲህ አይነት ሁኔታ እንዲፈጠር ልታደርግ ነው? ምን ተሰማ? በሁሉም ነገር 1 ቢሊዮን ተከታዮችን ስታገኝ እንደምበልጥ ታስባለህ? ቻናሉን ልከፍት እንደሆነ ስታይ ምን ተሰማህ? እንደሚሆን አውቅ ነበረ። እንደ እውነቱ ከሆነ የምትሄድብ መስሎኝ ነበረ። በመጀመሪያ ወር ውስጥ 20 ወይም 30 ሚሊዮን ያህል የሚሆንልህ መስሎኝ ነበር። ግን አንተ 60። ያ እብደት ነው። 60 ሚሊዮን ለመድረስ ምን ያህል ጊዜ ፈጅቶብሃል? ምናልባት 13 ዓመት። አዎ ወስዶብኛል። የምበልጥ ይመስላል? አይ ታስባለህ? በእውነት አይ አላስብም። ሌሎች የእግር ኳስ ተጫዋቾችን ማምጣት ከጀመርክ እና ለአንተ ምርጥ ጨዋታዎችን ምላሽ መስጠት ከጀመርክ የምትገፋ ይመስለኛል። ሬትም ካገኘህ አንዳንድ ገዳይ ይዘቶችን ማድረግ ከቻሉ በእውነቱ ይህ ቀረጻ ላንተ ይሁን። እኔ አልፈልግም። 1 ቢሊዮን ተከታዮች አሉ። በዩቲዩብ ላይ 1 ቢሊዮን ተከታዮች እንዲኖሩኝ እፈልጋለሁ። አስበው። በእርግጠኝነት ትንሽ ጊዜ ይወስዳል። 324 ሚሊዮን አለኝ። የኔን የዩቲዩብ ቻናል አይተኸዋል? አይቼዋለሁ። ምን ይመስላል? በግልጽ ለማየት እንደሚቻለው አንተ አሁንም ፕሮፌሽናል የእግር ኳስ ተጫዋች ነህ። ብዙ እየሄድክ ነው። የቻልከውን እያደረግክ ይመስለኛል። እኔ እንደማስበው የአንተ ትልቅ ሀብት ማንም የአንተ ጋር ህብረት ይፈጥራል። በጣም ብዙ ጥሩ ትብብር ማድረግ ትችላለህ። እንደዚህ አይነት ቶም ብራንዲ ለቪዲዮ ስፒድ፣ እነዚህ ሁሉ ትልልቅ ስሞች እንዲታዩ ማድረግ አለብህ። እንዲሁም ለአንተ ቀላል የሆነ ነገር ከትልቅ ጨዋታ በኋላ በፍጥነት አድርገው። ስለተፈጠረ ነገር የ5 ደቂቃ ንግግር፣ ያ በጣም ጥሩ ይሆናል። ለአንተ ቀላል ነው፣ ነገር ግን ምን እንደምታስብ ለማወቅ የሚፈልጉ ብዙ ሰዎች ይኖረዋል። ታውቃለህ? ምን ይመስላል? ወይንም ሮናልዶ ለቪዲዮ ምላሽ ሲሰጥ መገመት ትችላለህ? የእሱ ምርጥ 10 ግቦች፣ ይህ ምን ያህል እብደት እንደሚሆን መገመት ትችላለህ? እኔ ከባድ የሚሆን አይመስለኝም። ከእግር ኳስ ጋር የተያያዙ ብዙ ነገሮች አድርግ፣ ምክንያቱም የምንወደህ በዚያ ነው። በሁሉም ነገር 1 ቢሊዮን ተከታይ ስታገኝ ምን ተሰማ? በፕላኔቷ ላይ በጣም ብዙ ተከታይ ያለው ሰው ጥሩ ነበር፣ ጥሩ ስኬት ነው። እውነት ለመናገር ግን አልተገረምኩም። ህዝቡ ለእኔ እና ለእግር ኳስ ያለው ፍቅር አውቃለሁ። ለሙያው እኔ አሁንም አደርጋለሁ። ያ ስሜት ይሰማኛል። ስለዚህ የሚያስደንቅ አልነበረም። ደስታ ይሰማኛል። ግን በተመሳሳይ መንገድ ምንም አልተገረምኩም። እኔም በተመሳሳይ መንገድ ነኝ። ምልክቶቹ ባገኘሁት ቁጥር ልክ አሪፍ ነው። ሁሉም ሰው ማክበር እንዳለብኝ ይነግሩኛል እና ለምን እኔም ተመሳሳይ ስሜት ይሰማኛል። በዩቲዩብ ላይ የቪዲዮ ምክሮችን አግኝ። ተምብኔሉን ታውቃለህ አይደል? አሁን ነገር ነው። ተምብኔል በተምብኔሎቹ ላይ የታወቁት ለዚህ ነው። ስለዚህ ጥቂት ዘዴዎችን ልስጥህ። ብዙ ጊዜ ፊትህን ተምብኔል ውስጥ አስገባ። ስለዚህ ፊትህን ፎቶ ባነሳ ጊዜ አፍህን ዝጋው። ይህን አፌን ከፍቼ ነበር የማደርገው። ሰዎችም ይጠሉት ነበረ። እውነት? ተንኮለኛ ነው አሉ። ስለዚህ አፍህን ዝጋው። ለቡድንህም አንዳንድ ጥሩ ጥራት ያላቸው የፊት ፎቶዎችንም ተምብኔሎቹ ውስጥ አታነሳ። ገባኝ። በመጀመሪያ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቪዲዮን ብትጀምሩት ደስ ይለኛል። 3 ሰከንድ ልስጣችሁና ተመልሼ እመጣለሁ። መጨረሻ ለማይሆን ሞት ይሻላል። ሰብስክራይብ እንዳደረጋችሁ ተስፋ በማድረግ ወደሚቀጥለው ስቴፕ ልሂድ። ቀጣይ ጥያቄ። የቀለድኩ ነው። አብዛኞቹ ደጋፊዎች ያሉበት ሀገር የት ነው? በደቡብ አሜሪካ ውስጥ በማንኛውም ቦታ ስንሄድ ነገሮች በጣም ያብዳሉ። አንድ ጊዜ ቺሊ ነበርና ልክ የኛ ሆቴል ውስጥ እንዳለን እና ደጋፊዎች ሆቴሉን በትክክል ከበው ጀመሩ እያንዳንዱን በር ማንኳኳት። እርግጠኛ ነኝ አስገራሚ ነገሮች እየተከሰቱ ነው። ከሆቴሉ መውጣት ነበረብንና በርካቶች ስለሆኑ እሱን መልቀቅ ነበረባቸው። ደጋፊዎች በሆቴሉ አዳራሽ ውስጥ ተቀምጠዋል።
የት ነው የምትኖረው? ሰሜን ካሮላይና ትንሽ ከተማ ውስጥ። ስለዚህ ጥሩ ነገር አለ። አሪፍ ነው። አዎ እኔ የምኖረው ስቱዲዮ ውስጥ ነው። ቪዲዮዎችን የምንቀርጽበት ትልቅ ስቱዲዮ አለን። እኔም እዛው ነው የምኖረው። መቼም አልሄድም። በጣም መጥፎ ነገር በየቦታው በግል እንደምትበር እገምታለሁ። ኮሜርሻል መብረር አንዳንዴ ከባድ ነው አይደል? እኔ በጣም ብዙ ዓመታት ውስጥ አላደረኩትም። ምላሾቹ እንዴት እንደሆኑ ለማየት ሮናልዶ በመደበኛ መቀመጫ ሲበር ለማየት ገንዘብ እከፍላለሁ። እስቲ አስበው እና መነጽር ልበስና የህዝቡን ምላሽ ማየት። ያ ግሩም ነው የሚሆነው። ያ ለዩቲዩብ ጥሩ ይዘት ነው የሚሆነው። አዎ ወንድሜ ይሄንን ማሰብ ትችላለህ። እየቀረጽክ ከዚያም ከህዝብ ጋር ለመብረር ሲወጣ ሰዎች የሚጠይቁት የፎቶ መጠን ማለቴ በረራውን መሰረዝ አለባቸው። መደበኛ መቀመጫ እስቲ አስቡት። እስቲ ሄጄ እዚያ ለመቆየት የእኔን እየጠበቀ ነው። አይ እሱ አያደርገውም። ምክንያቱም እሱ ከእኔ የበለጠ ታዋቂ እንደሆነ ግልጽ ነው። ከተለመደው መቀመጫ ላይ ከተቀመጥኩ ሰዎች አሉ በመንገዱ ላይ ወደ ላይና ወደታች መሮጥ፣ ፎቶ ከእሱ ጋር። አውሮፕላኑ ወደ ውስጥና ወደ ውጭ ይለወጣል። ፎቶ፣ ዳንስ፣ እብደት የሆነ ነበረ። 39 ዓመቴ ነው እና ጥቂት ወራት 40 ማለት ነው። ልትሞት ነው። ምን ይመስላል? እስከ 100 እኖራለሁ። ላሳውቅ ብቻ ነው የምፈልገው። እና በእግር ኳስ ውስጥ ታውቃለህ ይህ ረጅም ስራ ነው። ምክንያቱም አብዛኛውን ጊዜ ሰዎች በ33 በ34 በ36 ጡረታ ይወጣሉ። አንተ እንደ ሊብሮን ጄምስ ነህ። አዎ ከዚህ ጡረታ መች እንደምትወጣ ልጠይቅ ፈልጌ ነበር። በጭራሽ ምናልባት እስከ 90 ዓመት ያደርገዋለሁ። እኔ እንደ አንተ ነኝ። ከ100 በላይ መኖር እፈልጋለሁ። እንዴት እንደሆነ አላውቅም፣ ግን በቴክኖሎጂ እድገቶች እርጅናን የሚቀንሱበት መንገድ መፈለግ አለባቸው። ስለዚህ ተስፋ እናደርጋለን። ይህንን ለዘላለም ታደርገዋለህ ማለት ነው? አዎ ማለቴ ካቆምኩ ምን አደርጋለሁ? ቲቪ ማየት። ምናልባት ሌላ ፍላጎት ሊኖር ይችላል። ወይም እኔ ብቻ የንግድ ስራ መስራት ያስደስተኛል። ታውቃለህ ቻናሉ ወደ የሆነ ኩባንያ የመገንባት ያህል ይሰማኛል። ጥሩ ነው። ያንን ማወቅ ጥሩ ነው። በዝንብ እየተንገላታ ነው። ዝንቡን አይኑ ላይ አየዋለሁ እና እሱ ላይ ያረፈ ይመስለኛል። ለ7 ቀናት ራሴን በህይወት ቀበርኩ። ግን አደረጋችሁት? አዎ ይህ የእኔ የሬሳ ሳጥን ነው። 20,000 ኪሎ ግራም አፈር ጣሉብኝ እና 1 ሳምንት በሬሳ ሳጥን ውስጥ ተኝቼ ነበር። እኔ እዛ ስር ነኝ። ክርስቲያኖ ዩቲዩበር መሆን ምን ማለት እንደሆነ ሲረዳ ሰዎች እውነት መሆኑን ያውቁ ነበረ። እኛ ጊዜያችንን ሙሉ በሙሉ አልፈናል። ግን ምን ይሰማል? አሰቃቂ። 1 ሳምንት ሙሉ መንቀሳቀስ አልቻልኩም። በሬሳ ሳጥን ውስጥም የዝንብ ወጥመድ ነበረ። ለ1 ሳምንት አልተንቀሳቀስክም? አዎ እዚያ መተኛት ብቻ። ይህ ከ7 ቀን በኋላ ነው። ከዚያ ቆፍረው አወጡኝ። አንተ ግን እንደ ይህ ሐኪም ነው ጎቶኝ የደም መርጋት እንዳለብኝ ስላሰቡ አንድ ሐኪም ስወጣ መመርመር ነበረበት። ውስጥ ምን ተሰማ? መጥፎ ወይስ? አዎ በጣም አሰቃቂ ነበር። ምክንያቱም በሬሳ ሳጥን ውስጥ ስለነበርኩ ወለሉ እንጨት ነበረ እና ጀርባዬ ተጎድቷል። ጀርባ አይደል? አዎ። ስለዚህ 7 ቀናት በህይወት ተቀብሬ 7 ቀናት በብቸኝነት አሳልፌያለሁ። በተሸፈነ ክፍል ውስጥ ያለ መስተጋብር። ወንድሜ አብዳሃል አይደል? አዎ ያኛው በጣም ከባድ ነበር። ታይለር ሌላ ምን አደረገን? በረሃማ ደሴት ላይ 7 ቀን ቆየሁ። ይህ መሞትን እንድፈልግ አድርጎኛል። ከዚያ 7 ቀን በጀልባ ላይ የተንሳፈፍን በድብቅ ከተማ ውስጥ 7 ቀን። አዎ እና 7 ቀን በትቶች ከተማ ውስጥ 7 ቀን። ደጋፊዎቼ ስሰቃይ ማየት ይወዳሉ። ስለዚህ የሚያሳዝኑ ነገሮች አደርጋለሁ እና አስቂኝ የሆኑ ነገሮችን ያገኙበታል። ዋው እብደት ነው። ስለዚህ እነዚህ በጣም አስቸጋሪዎቹ ናቸው። አይ በጣም አስቸጋሪው ምን ትላለህ ታይለር? ብቸኞቹ ያ እብዱ ነው። ብቸኞቹ ምንድነው? እዚህ ያሳያለሁ። ስልክ የለም ምንም። ግን የት? በነጭ የተሸፈነ ክፍል ውስጥ ላሳየህ። ያ በጣም እብድ ነው። ያን ቪዲዮ መቼ ነው የለቀቅነው ታይለር? አሮጌ ነው። እነዚህን ቪዲዮዎችንና ቻናሉን መቼ መስራት ጀመር? ይህንን ከ11 ዓመቴ ጀምሮ እያደረግኩት ነው። ስለዚህ ለ15 ዓመታት ያህል እያደረግኩ ነው። ይህን ያደረግኩት ይህ የብቸኝነት መታሰር ቪዲዮ ነው። ስለዚህ አንድ ሙሉ But more importantly than all of that, according to my stomach,
በዚህ ነጭ የተሸፈነ ክፍል ውስጥ እኔ ብቻዬን ነኝ እና ምንም ሰዓት እንደሆነ ምን ፍንጭ አልነበረኝም። በስመ አብ። እና በድምፅ የተሸፈነ ነው። ይህ በጣም አስቸጋሪ ነበር። ይህ በጣም ከባድ ነበረ። መብራቶቹ ፍጹም አልጠፉም ነበር። ስለዚህ ፀሐይ ወይም ምንም ነገር አታይም ነው እና ሲሙሌሽን ብቻ መናገር ይፈልጋል። እና ከዚያ ውስጥ 90 ሰዓታት ነበሩ። እናም ያለኝ ያ ብቻ ነበረ። ስለዚህ ጨካኝ ነበር በጣም። ስለዚህ ያ ቪዲዮ ለምሳሌ ይህ 100 አግኝተዋል። ምን ታልከኝ? 189 ሚሊዮን እይታዎችን 186 እና ሰዎች ወደዱት። ስቃይ ሲያዩ ይወዳሉ። ጂሚ ስለዚህ አስከሳሽ ብቻ ነው። የትኛው ቪዲዮ የበለጠ እይታ አለው? በጣም የታየው የስኩዊድ ጨዋታ አሁንም ነው። ኦኬ የስኩዊድ ጨዋታ በእውነተኛ ህይወት ፈጠርንና 600 ሚሊዮን እይታዎችን አግኝቷል። 100 ሰዎችን በክበብ ውስጥ አስቀመጥኩኝ እና የመጨረሻውን ደረጃ ያሸነፈ $500,000 አሸንፏል። ይህ ወደ ግማሽ ቢሊዮን የሚጠጉ እይታዎች አሉት። ስለዚህ ይህ ቪዲዮ 4% በህይወት ካሉ ሰዎች አይተውታል ማለት ነው። ስለዚህ ይህን ከተመለከት እኔ ምን ያህል ጊዜ እንደሚወስድ ግድ የለኝም። ከክብ ውስጥ የሚወጣ የመጨረሻው $500,000 በመሃል ላይ ይወስዳል እና ሰዎች በክብ ውስጥ ለምን ያህል ጊዜ ይቀመጣሉ ብለው እያሰቡ ነበረ። ያ አስቂኝ ነበረ። የሚገርም ለሳምንታት ቀጠለ። የምትወደው የትኛውን ነው? ሁሉንም ወዳቸዋለሁ። ማለቴ ይህ ቪዲዮ ኢንተርኔትን የሰበረ ነው። በ24 ሰዓት ውስጥ በዩቲዩብ ላይ በብዛት የታየ ቪዲዮ ነው። ስለዚህ በዩቲዩብ ታሪክ በ24 ሰዓት ተጨማሪ እይታዎችን ያገኘ ሌላ ቪዲዮ የለም። በፕላኔት ላይ ያሉትን ትልልቆቹን ዩቲዩበሮችን አምጥተን ትልቁ ኪዩብ ውስጥ አስቀመጥናቸው። ልጆቹን በእርግጠኝነት ታውቃቸዋለህ። እነዚህ ሁሉ የታወቁ የይዘት ፈጣሪዎች ናቸው። አንድ ትልቅ ኪዩብ ሰራን እና እዚህ አስገባናቸው። እናም ማንም በመጨረሻ የሚስቅ ለአንዱ ተመዝጋቢዎቻቸውን $1,000,000 ሊሰጥ ይችላል። ልክ 50 ታላላቅ የእግር ኳስ ተጫዋቾችን አግኝተህ ክፍል ውስጥ ካስቀመጥካቸው እና አንድ ነገር እንዲያደርጉ ካደረግካቸው ነው። ልክ ኢንተርኔትን ሰበረ። ያ ቪዲዮ በ24 ሰዓት ውስጥ 70 ሚሊዮን እይታዎችን አግኝቷል እና ሰዎች ወደዱት። ከሌሎች ስፖርቶች የምትወደው? ቅርጫት ኳስ ወዳለሁ። ቅርጫት ኳስ ትመለከታለህ? ብዙም አይደለሁም። ስቲቭ ኬሪ ከግማሽ ሜዳ 3 ነጥብ ሲያስቆጠር ማየት እወዳለሁ እና ሌብሮን አሁንም ከልጁ ጋር እንዴት እንደሚጫወት በጣም ይገርማል። በእግር ኳሱ ዓለም እንደዛ እንዲሆን ልታደርገው ነው? ምናልባት እናያለን። አሁን 14 ዓመቱ ነው። ምናልባት 17 ዓመት ሲሆነው ጫወት ይሆናል። ስለዚህ ለ3 ተጨማሪ ዓመታት መጫወት አለበት። እስቲ እናያለን። እግሮቼ እንዴት እንደሚሰሩ እናያለን። ልጅህ እየተመለከተ ነው። ምናልባት እንዲረዳን ልንጠይቀው እንችላለን። እሱ ከእኔ የበለጠ ነገሮችን ያውቃል። ስለዚህ ዓለም፣ ዩቲዩብ፣ ሁሉም ነገር ያውቃል። ስለዚህ ይህ የአንተ ውሃ ብራንድ መሆኑን ሰምቻለሁኝ። አዎ፣ እንድትሰራው ያደረገ ምንድን ነው? በመሰረቱ ጥሩ ምርት ነው። ለእኔ ጥሩ ጥራት ያለው ውሃ በጣም አስፈላጊ ነው። ለምሳሌ ውሃ ወይም ሰፕሊመንቶች ምንም ለውጥ አያመጣም። ጥሩ ምርት ከሆነ ከእሱ ጋር መያያዝ እፈልጋለሁ። ትርጉም ይሰጣል። አዎ፣ እኔ የማስበው ይህን ነው። ዝናውን የምትይዘው እንዴት ነው? እንዴት እንደማስተናግደው ነው? አዎ፣ ደህና። አሁን ምናልባት እንደ አንተ ሁል ጊዜ እሰራለሁ፣ ስለሆነም ብዙ ጊዜ የለኝም። አሁን እንዳልከው ወደ ሳውዲ ስትሄድ የመጀመሪያ ነው። ጋብዛለሁ። ወደ መረጥከው ማንኛውም ጨዋታ ለመምጣት እና ቡድንህን በሪያድ የውድድር ዘመን መጥተህ ጨዋታን ለመመልከት ትችላለህ። ትልቁ ጨዋታ ምንድን ነው? የአንተ ትልቁ ተቀናቃኝ ማን ነው? አልሂላል ነው። አልሂላል ሲጫወት አሳውቀኝ። አሁን በሚቀጥለው ወር ይጫወታለን እና ከዚያ ሁለተኛውን ጨዋታ አለን። መምጣት ከፈለክ እጋብዝሃለሁ። ያ አስደሳች ነው የሚሆነው እና ትወደዋለህ። ሳውዲ ቆንጆ ሀገር ናት። አንተን ለማየት ከመጣው ብታሸንፍ ይቻላል። አዎ እንዳታስብ። ስለዚህ በፈለግከው ጊዜ ተጋብዘሃል እና አመሰግናለሁ።